የተወደዳችሁ የክርስቶስ ቤተሰቦች በያላችሁበት ቦታ የእግዚአብሔር ጸጋ ይብዛላችሁ። ክብር ይግባውና ስሙ ይክበር ይመስገንና በልብ መታሰቡ በቃል መነገሩ በአንደበት መመስገኑም ከፍ ከፍ ይበልና አንድም አንድነቱ ሶስትነቱ ህልውናው አገዛዙ መለኮቱ ስልጣኑ ሁሉ ከፍ ከፍ ይበልና ባህሪውን በባህሪው የሚሰውር አምላክ አንድም ቅዱሳንን ከመከራ የሚሰውር አምላክ አንድም ጻድቃንን በክብር የሚሰውር አምላክ የተሰወረውን የወንጌልን ምስጢር ለሁላችንም ይግለጽልን። በባለፈው ትምህርታችን ከሐሳብ ኃጢአት እንዴት ይራቃል የሚል ርዕስ አንስተን ኃጢአት ምን ማለት ነው፣ ከኃጢአት የምንሸሸው እንዴት ነው ብለን 3 ነጥቦችን ተመልክተናል። ከዛም መካከል ሰው ድካሙን ማወቅ የሚችልበትን መንገድ ለማጥናት ሞክረናል። ዛሬ እንደ አምላካችን እንደ እግዚአብሔር ፍቃድ ካቋረጥንበት ቀጣይ ክፍሉን እንመለከታለን። ማስተዋሉን አምላክ ለሁላችንም ያድለን። ሰው የመጀመሪያ ኃጢአት ሲሰራ የመጀመሪያ ኃጢአት ስንሰራ እንግዲህ ምናልባት ከባለፈው ትምህርት ተከታይ እንደሆነ ልብ እንድትሉልኝ ነው የምፈልገው። የመጀመሪያ ኃጢአት ስንሰራ ከንጽህና እንወድቃለን፣ ክብረ ሕሊናችን ይዋረዳል፣ ቅድስናችን ይጎላል፣ የእግዚአብሔር ኃይል ከኛ ይለያል። መጽሐፈ መሳፍንት ምዕራፍ 16 ቁጥር 20ን ማንበብ ነው። በዚህ ክፍተት ሰይጣን ከሰውነታችን በረቂቅ ይገባል፣ ሕሊናችንን ይቆጣጠረዋል። ከዚያም ያሰራንን ኃጢአት በአእምሮአችን አድሮ እያስታወሰ ይከሰናል። በዚህ የውስጥ ሰላማችን እየታወከ ደዌ እስኪያድርብን ድረስ ወደ ስቃይ እንገባለን። መዝሙረ ዳዊት መዝሙር 6 ከቁጥር 1 እስከ 7 እናንብብ። በዚህ ብቻ የሚወሰን አይደለም። በሰዎች ላይ አድሮ ማህበራዊ ግንኙነታችንን ያጠፋዋል። የሚወዱን ይጠሉናል፣ የሚያከብሩን ያዋርዱናል፣ የሚያስቡልን ጠላት ሆነው ይነሱብናል። በመዝሙረ ዳዊት መዝሙር 3 ከቁጥር 1 እስከ 2 ዳዊት እንደተናገረው ጠላቶቼ ምንኛ በዙ እንዳለ ጠቅለል ባለ ሁኔታ በኃጢአት ከመውደቃችን በፊት ሰይጣን ይፈታተነናል። ኃጢአት ሰርተን ከወደቅን በኋላ ሰውነታችንን ይቆጣጠረዋል። ኃጢአት ስንሰራ ኃይል እናጣለን፣ በቀላሉም ለሰይጣን ተገዢ እንሆናለን። መጀመሪያ ሰይጣን የሚዋጋን ልብ በሉ በተሰጠን ጸጋ ላይ ነው። በተሰጠን ጸጋ ላይ ነው። በጸጋ ውጊያ ውስጥ የሚገኙ 3 ክፍሎች አሉ። እነዚህም 1 በኃይለ እግዚአብሔር በህሊና ደረጃ ብቻ ተፈትነው በኃጢአት ሳይተዳደፉ ድል የሚያደርጉ አሉ። ፈተና ቢመጣባቸውም በፈተናው ወድቀው አይገኙም። ከዚህ የተነሳ የተሰጣቸው ጸጋን ሳያጡ ይኖራሉ። ለምሳሌ ኢዮብን ማንሳት መጥቀስ ይቻላል። 2 ፈተና አጋጥሟቸው ፈተናውን ማለፍ አቅቷቸው በኃጢአት በመውደቅ የተሰጣቸውን ጸጋ የሚያጡ አሉ። እነዚህ ክፍሎች ከወደቁ በኋላ ልዩ በሆነ ጭንቅና ፈተና ውስጥ ይገባሉ። ሰላማቸው ይወሰድባቸዋል፣ ይታወካሉ፣ እቅዳቸው ይተጓጎልባቸዋል። በዚህ ውጥረት እያሉ ወደ ፈጣሪ ይጮሃሉ። በመጸጸታቸውም ከተቀጡ በኋላ የንስሐ ዕድሜ ይሰጣቸዋል። ወደ ቀድሞም ክብራቸው ይመለሳሉ።
ለምሳሌ አዳምና ሔዋን። 3 ፈተና ያጋጥማቸዋል፣ በዚህም ይወድቃሉ። ከዚህ የተነሳ ጨርሶ ከእግዚአብሔር አንድነት ይለያሉ፣ ወደ ንስሐ ይመለሱም እንደወጡ ይቀራሉ። ለምሳሌ ያህል እንደ ይሁዳ የሐዋርያት ሥራ ምዕራፍ 1 ከቁጥር 15 እስከ 20 እናንብብ። 3 በጸጋ ውጊያ ውስጥ ያሉ 3 ክፍሎች ያልኳችሁ እነዚህን ነው። ከባለፈው አንደኛውን ነጥብ አይተናል፣ ከኃጢአት የምንሸሽበት መንገድ። ሁለተኛም ሕገ እግዚአብሔር ከመጣስ የተነሳ የሚመጣ ፈተና አለ። ከፍ ብዬ የተናገርኩት በጸጋ ላይ የሚመጣውን ውጊያ ነው። ሁለተኛው ደግሞ ሕገ እግዚአብሔርን ከመጣስ የተነሳ የሚመጣ ፈተና አለ። ሰዎች ሁሉ እንዳይጎዱ የሚጠቅማቸውን እንዲያውቁ ሕግ ተሰርቶላቸዋል። ዘዳግም ምዕራፍ 28 ከቁጥር 1 እስከ 14 ማንበብ ነው። ነገር ግን የተሰጣቸውን አምላካዊ ሕግ ሲጥሱ ይቀጣሉ። ለዚህም ሮሜ ምዕራፍ 2 ከቁጥር 12 እስከ 13 ማንበብ ነው። ጥቅሱን ብቻ የምነግራችሁ እናንተ ሰከን ብላችሁ ቤታችሁ ከምናገረው ኃይለ ቃል ጋራ አብራችሁ እንድታጠኑት ማንበብ እንድትችሉ ነው። ጥቅሱንም እየጠቀስኩ ንባቡንም እያነበብኩ ከሆነ ጊዜም አይበቃንም። ቅጣት ደግሞ መራራ ነው እንጂ ለስላሳ አይደለም። የቅጣት መግለጫው ብዙ ነው። እግዚአብሔር አምላክ ደዌ ሊልክብን ይችላል። ዮሐንስ ወንጌል ምዕራፍ 5 ከቁጥር 1 እስከ 16 ማንበብ እንችላለን። ምሬት፣ ንዴት ይመጣል። እግዚአብሔር ትቶኛል ወደ ማለት ደረጃ ይደረሳል። ንብረታችን ይጠፋል። ያጋጠመን እድል ሁሉ ይሸሻል። በዚህ ሁሉ ውስጥ የሰይጣን ኃይል ከፍተኛ ይሆናል። ሕጉን ጥሰናልና የተለያዩ መርገሞች ይፈጸሙብናል። ዘዳግም ምዕራፍ 28 ከቁጥር 15 እስከ 14 ላይ ስታነቡ የእግዚአብሔርን ሕግ በጣስነ ሰዓት የሚመጡብን መርገሞች ምን እንደሚመስሉ መርገሙን በረከቱም ተጽፏል። ሕጉን በመጣስ በሚመጣ ፈተና ውስጥ 2 አይነት ሰዎች አሉ። አንድ ይህ ሁሉ የመጣብኝ እግዚአብሔር ቢያዝንብኝ ነው ብሎ በማሰብ በቀጭነቱ መሐሪነቱን ተመራምሮ ተስፋ ሳይቆርጥ በደሌን ደምስሶ ይቀበለኛል በማለት ለንስሐ የሚበቃ አለ። ለምሳሌ እንደጠፋው ልጅ ሉቃስ ወንጌል ምዕራፍ 15 ከቁጥር 11 እስከ 24 ላይ ወደ ልቡም ተመለሰ፣ በንስሐም ወደ አባቱ ቤት መጣ ይላል። በሲራክ መጽሐፍ ላይ ምዕራፍ 20 ቁጥር 1 ላይ በተቸገረ ጊዜ እግዚአብሔርን ወደ መፍራት የሚመለስ ሰው አለ፣ ሰውነቱም በተድላ በደስታ ታርፋለች ይላል። ሁለተኛ እግዚአብሔር ይቅር አይለኝም በማለት ተስፋ የሚቆርጥ አለ። በዚህም ምክንያት ሰይጣንን መቃወም ባለመቻሉ ወደ ፍጹም ጥፋት ይወስደዋል። ሰይጣንም እንደ ይሁዳ ገመድ በማቀበል ራሱን እንዲያጠፋ ያደርገዋል። ማቴዎስ 27:5 ላይ እንደምናነበው። በዚህ ብቻ ሳይወሰን እንደ ቃየል ድንጋይን በማቀበል ሌላውን ሰው እንዲያጠፋ ያስደርገዋል። ዘፍጥረት ምዕራፍ 4 ከቁጥር 7 እስከ 8። ሶስተኛው ባዕድ አምልኮን ከመለማመድ የሚመጣ ፈተና አለ። ወላጆቻችን፣ አያቶቻችን ባዕድ አምልኮን ሲከታተሉ ለሰይጣን ሲገብሩ የኖሩ እንደሆነ ያደረባቸው ዛር የሚያመልኩት ሰይጣን ወደ ልጅ ልጆቻቸው ለመተላለፍ ይፈልጋል። ሰውየው ሰይጣን ከንቱ መሆኑን አውቆ ለማደሪያነት የማይመቸው ሲሆን ለተወሰነ ጊዜ ውጊያ ይጀምራል። በስራው ላይ ሁከት ይፈጥርበታል።
ሰዎችን በጠላትነት ያነሳሳበታል፣ ኑሮውን ይበጠብጠዋል። በዚህም ሲቸገር ሲጨነቅ ለእርሱ እንዲገብር የሚያግባቡ ሰዎች ያዘጋጅለታል። ከቤተሰብ ጀምሮ እስከ አደባባይ ሰው ችግር የመጣብህ የቤተሰብህን ውቃቢ የቤተሰብህን ሰይጣን ዛር ባለመገበርህ ነው። ያው እነሱ ውቃቢ ይሉታል። ባለመገበርህ ነው ያሰኝበታል። እንዲህ አይነት ፈተና ሲመጣ መፍትሄው በእግዚአብሔር ሳይጠራጠሩ አምኖ መኖር፣ ከጸበሉ፣ ከቅዳሴው፣ ከጸሎቱ አለመራቅ ነው። መጽሐፈ ሲራክ ምዕራፍ 1 ቁጥር 28 እዛው ሲራክ ላይ ምዕራፍ 2 ቁጥር 10 እና ማቴዎስ ወንጌል ምዕራፍ 26 ቁጥር 40 ማንበብ ነው። ቀጥለን የምናየው የሐሳብ ፈተናን በሚመለከት ነው። ውስጣዊ ፈተና ከውጫዊ ፈተና የበለጠ ከባድ ነው። ምንም እንኳን ውስጣዊ ፈተና ከውጫዊ ፈተና የበለጠ ከባድ ቢሆንም ውስጣዊ ፈተናዎች ሁሉ ይከብዳሉ ማለት አይደለም። በውስጣችን ያለው ፈተና ከባድም ቀላልም ሊሆን ይችላል። ዳሩ ግን ቀላል የምንለው ፈተና ቶሎ መፍትሄ ካልተሰጠው ከባድ መሆኑ አይቀርም። በውስጣችን የሚመላለሰው ሐሳቦች ሁሉ ክፉዎች ብቻ አይደሉም፣ በጎ ሐሳቦችም ይመላለሳሉ። ሐሳብ ደግሞ በሕይወት ዘመናችን የማያባራ የህሊና ዝናብ ነው። በውስጣችን የሚመላለሱ ክፉ ምኞቶች ተቋቁመንና ታግለን ማሸነፍ ካልቻልን ውስጣዊ ውጊያ ያሸንፈንና ለገቢረ ኃጢአት ይዳርገናል። የሐሳብ ኃጢአት ወደ ውስጣችን የሚገባው ወደንም ሳንወድም ጭምር ነው። ሳንወድ ወደ ውስጣችን የሚገባው ፈተና ከሁለት አቅጣጫ ሊመጣ ይችላል። ይኸውም አንደኛ በአካባቢያችን ተጽዕኖ ነው። ሰው በመጥፎ አካባቢ ውስጥ መንፈሳዊ ሕይወቱን ለማሳደግ ብዙ ችግር ያጋጥመዋል። ምክንያቱም የምናየውና የምንሰማው ክፉ ነገር ውስጣችንን ስለሚፈታተነን ነው። ማህበረሰቡ ባለው አመለካከትና ዝንባሌ፣ በህዝቡ ውስጥ የተሰራፋው መጥፎ ባህል እኛነታችንን ይፈታተኑናል። ይህ አይነት ሕይወትን በቁርጠኝነት ለማለፍ የጸና ልብ ያስፈልጋል። እንዲያም ሆኖ የድርጊቱ ተሳታፊዎች ባንሆንም ክፉ የሆነው የህብረተሰቡ ሥራ ያስጨንቀናል። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና እንዳለ ሐዋርያው ቅዱስ ጴጥሮስ በሁለተኛ መልእክቱ ምዕራፍ 2 ከቁጥር 7 እስከ 8 ላይ። ሁለተኛ በዲያብሎስ አማካኝነት የሚመጣው ፈተና ነው። ሰይጣን ሰው ሳይፈቅድለት ክፉ ሐሳብን በልቦናችን ውስጥ ሊያስገባ ይችላል። ለምሳሌ አንድ ሰው በጸሎት ከፈጣሪው ጋር ለመገናኘት ፈልጎ ለጸሎት ይቆማል። የአምላኩን ስም እየጠራ መጸለይ ይጀምራል። ጸሎቱን ሳይጨርስ በውስጡ ክፉ ነገር ብልጭ ይልበታል። ይህ ክፉ ስሜት በስውር ያለ ፍላጎቱ ገብቶ ይሟገተዋል። ምንም እንኳን የሰውየው ፍላጎት ለምስጋና መቆም ቢሆንም ያልወደደውና ማሰብ የማይፈልገው ክፉ ነገር ወደ ውስጡ ገብቶ ያስጨንቀዋል። ይህ ወደን የምንገባበት ሕይወት አይደለም። መጥፎ ስሜቱ ሲመጣ እግዚአብሔር እንዲገስጽልን ከመጠየቅ በስተቀር ምንም ማድረግ አይቻለንም።
በይሁዳ መጽሐፍ ቁጥር 9 ላይ ማንበብ ነው። ቅዱስ ጳውሎስም እንዲህ ብሏል፣ የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም። የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ ብሏል። ሮሜ ምዕራፍ 7 ከቁጥር 19 እስከ 20 ቃሉን ልድገምላችሁ። የማልወደውን ክፉ ነገር አደርጋለሁና ዳሩ ግን የምወደውን በጎ ነገር አላደርገውም አለ። የማልወደውን የማደርግ ከሆንኩ ያን የማደርገው አሁን እኔ አይደለሁም በእኔ የሚኖር ኃጢአት ነው እንጂ አለ። ወደን የምናመጣው ውስጣዊ ፈተና አለ። ያም ያልተፈጠረ ፍጥረትን ያልተሳለ ስዕልን ህሊናችን ያመጣብንና ባላወቅነው ሊሆንም ላይሆንም በሚችል ነገር በከንቱ መጨነቅ እንጀምራለን። ለምሳሌ አንዳንድ ወጣቶች ማግባት ይፈልጋሉ። ለማግባት ደግሞ የኔ የሚሉት ጓደኛ ከገሃዱ ዓለም ማዘጋጀት አለባቸው። ነገር ግን ከዚህ እውነታ ይርቁና ትፈጠርም አትፈጠርም በማያውቁት የህሊና ቆንጆ ውስጣቸውን ለስቃይና ለፈተና ይዳርጋሉ። ከዚህ የተነሳ በገሃዱ ዓለም ከምናየው እውነታ ጋር መጋጨት እንጀምርና ሰዎችን እንሸሻለን ወይ እንጠላቸዋለን፣ አሊያም ደግሞ አይናችን ወደ ዝሙት ሐሳብ ውስጥ እንዲገባ ያደርጋል። ለሐሳብ ኃጢአት እንዳንዳረግ የተወደዳችሁ ክርስቲያኖች ብዙ ነጥቦች ይኖራሉ። ጥቂቱን ግን ለመግለጽ እሞክራለሁ። ለሐሳብ ኃጢአት እንዳንዳረግ አንድ ለሐሳብ ከሚጥል መጥፎ ግንኙነት እንራቅ። ይህም ማለት ክፉ ሐሳብ አምጥቶ ከመንፈሳዊ ሐሳብ የሚያርቅ መጥፎ ነገርን ከማንበብ፣ ከመስማት፣ ከማየት መራቅ ነው። ማሰብ የሚገባን መስማትም ያለብን በጎ የሆነውን ነገር ነው። ማየት መጎምጀትን ብሎም ድርጊትን ያስከትላል። በመጽሐፍ ምሳሌ ምዕራፍ 23 ከቁጥር 29 እስከ 30 ላይ ወደ ወይን ጠጅ አትመልከት በማለት ሶሎሞን ማየት ወደ ተግባር እንደሚያደርስ ገልጧል። ስለዚህ ለሐሳብ ከሚጥል መጥፎ ግንኙነት እንራቅ ሲባል ከማንበብም ከመስማትም ከማየትም መቆጠብ ማለት ነው። 2 መንፈሳዊ ብርታት ይኑረን። ለዚህም በጸሎት፣ በጾም፣ በቅዳሴው ተሳታፊ እንሁን። መንፈሳዊ መዝሙራትን ማዳመጥ፣ የቅዱሳንን ዜና ተጋድሎ መስማት የቀዘቀዘውን መንፈሳችንን በሃይማኖት እሳትነት ያሞቅልናል። ተጠራጣሪውን ልባችን በእምነት ያጸናዋል። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ፣ የኑሯቸውን ፍሬ እየተመለከታችሁ በእምነታቸው መሰሏቸው ያለው። 3ኛ በመንፈሳዊ ሕይወት ወደሚበልጡን አባቶች በመሄድ በጸሎታቸው እንደገፍ፣ በምክራቸው እንዳይለዩን እናድርግ። ኒቆዲሞስ ከጌታ ለመማር ሌሊት ሳይቀር ይሄድ እንደነበረ በዮሐንስ ወንጌል ምዕራፍ 3 ከቁጥር 1 እስከ 15 ተጽፏልና እኛም አቅማችን በፈቀደ መጠን በመንፈሳዊ ሕይወት ወደሚበልጡን አባቶች፣ ወደሚበልጡን እናት፣ እህቶች፣ ወንድሞች በመሄድ በጸሎታቸውም እንዲደግፉን በምክራቸውም እንዳይለዩን ማድረግ ትልቅ ጥቅም አለው። 4 በምንኖርበት ኑሮ ሁሉ ማለትም በስራችን፣ በትምህርታችን፣ በአገልግሎታችን ባለን በማናቸውም ኃላፊነት የአምላካችንን ውለታና ለኛ ያለውን ፍቅር አንርሳ። እንደውም በዘዳግም ምዕራፍ 6 ከቁጥር 4 እስከ 9 ላይ ስታነቡ
ስንወጣም ስንገባም፣ ስንበላም ስንጠጣም፣ ስንተኛም ስንነሳም በማናቸውም እንቅስቃሴ አምላካችንን ማሰብ እንደሚገባን ተጽፏል። ስለዚህ በምንኖርበት በማናቸውም ነገር አይምሯችን፣ ልባችን ነገር እግዚአብሔርን ይልቁንም ፍቅሩን ማሰብ በመንፈሳዊ ሕይወታችን ብርታት እንዲኖረን ከሐሳብም ኃጢአት እንድንርቅ ያደርገናል። 5 ልባችንን ለቃሉ ክፍት እናድርግለት። ቃሉን ስንሰማ ልንኖርበት እንስማው እንጂ ለእውቀት ብቻ አንስማው። ቅዱስ ቃሉን በሰማን ቁጥር ምን ያህሉን ፈጽሜያለሁ፣ ምን ያህሉንስ አጉድያለሁ በማለት ራሳችንን እንፈትሽበት። ዕብራውያን ምዕራፍ 3 ከቁጥር 12 እስከ 15 እና ራዕየ ዮሐንስ ምዕራፍ 3 ከቁጥር 20 እስከ 22 ይህንኑ ቃል ያንጸባርቅልናል። ይህን ቃል ልብ በሉ። ሁልጊዜ ልባችን ለቃሉ ክፍት መሆን አለበት። ክፍት ይሁን ደግሞ በሚባልበት ሰዓት እግዚአብሔር አሁን ምን እየተናገረኝ ነው ብለን ማሰብ አለብን። እግዚአብሔር ምንድነው የሚናገረኝ? አንዳንዴ እኛ የምንወስደው ምንድነው? አቤት ዛሬ የተማርኩት ትምህርት፣ አቤት ዛሬ ያስተማረው መምህር ብለን ቃሉ ለኛ የተላለፈልን መልእክት ምን እንደሆነ ከማሰብ ይልቅ የተናጋሪውን የአንደበት ቅልጥፍናና የአነጋገር ለዛ ብቻ አድንቀን እንሄዳለን። ትክክል አይደለም። ቃሉን በሰማን ቁጥር ራሳችንን መፈተሽ ነው የሚገባል። 6 ከንስሐ ሕይወት መራቅ የለብንም። እዚህ ላይ መግለጽ የምፈልገው ነገር ቢኖር ንስሐን ማወቅና ንስሐ መግባት ሁለቱ የተለያዩ ናቸው። እንደው አንዳንድ ሰው በንስሐ ላይ የተዛባ አመለካከት አለ። ይህም የተሳሳተ አመለካከት ሰው ንስሐ መግባት ያለበት ሲያረጅ ነው ይላል። ይህ ግን በእውነት ከእውነት የራቀ የሰይጣን ምዕራፍና ቁጥር ነው ማለት እንችላለን። ስለ ንስሐ ካነሳው ዘንድ አይቀር ትንሽ ማብራሪያ ብሰጥ ደስ ይለኛል። ንስሐ ማለት በፍጹም ልብ የሐሳብ መለወጥና መመለስ ማለት ነው። ንስሐ ሞቶ መዳን፣ ጠፍቶ መመለስ ማለት ነው። ንስሐ 3 የአፈጻጸም ደረጃዎች አሉት። እነዚህም አንደኛ የመጀመሪያው ንስሐ ለመግባት ማሰብ ወይም መፈለግ ይባላል። በማንም አስገዳጅነት ሳይሆን በራሳችን የልብ አስገዳጅነት ንስሐ ለመግባት መሻት አለብን። ይህ ፍላጎት ካለ ሌሎች የንስሐ ደረጃዎችን መውጣት አያቅተንም። ያለ ፍላጎታችን አምነን ያልገባንበት ወይም ያልተውነው ተግባር እንደ ንስሐ የሚቆጠር አይደለም። ለምሳሌ አንድ ሰው ዘውትር ሲጃራ ያጨሳል እንበል። ይህ ተግባሩ ለክርስትና ሕይወት ተገቢ እንዳይደለ ቤተ ክርስቲያን ወይም የንስሐ አባቱ ይመክሩታል፣ ያስተምሩታል። ሰውየው ግን በቁም ነገር ባለመመልከት ሳይፈጽመው ይኖራል። አንድ ቀን ሕመም አጋጥሞት ወደ ሕክምና ይሄዳል። ሐኪሙም ለሕመሙ ምክንያት አንዱ ሲጃራ ማጨሱ መሆኑን ይገልጽለትና ከእንግዲህ ወዲህ ተው ይለዋል። ያም ሰው ለጤናው ሲል ማጨሱን ይተዋል። ይህ ሰው አሁን ሲጃራውን በመተው ንስሐ ገባ አይባልም። ለምን ቢባል ማጨሱን የተወው እግዚአብሔር አይወደውም ብሎ ሳይሆን ለጊዜው ካጋጠመው ችግር በመሆኑ ያ ኢየሱስ ፍላጎት ውስጡ እንደተቀበረ አለና። ስለሆነም ንስሐ ለመግባት በራስ ፍላጎት መወሰን እጅግ ጠቃሚ ነው። ሁለተኛ ኃጢአትን መተው ነው። ይህ ማለት ኃጢአትን ከማሰብ መለየት
መራቅ፣ ለኃጢአት ሊዳርጉን ከሚችሉ ቦታዎች መሸሽ። የመጨረሻው ሶስተኛው ደረጃ ኃጢአትን መጥላት፣ ሰውነትን ለኃጢአት አለማስገዛት ነው። ንስሐ ለሁሉም ያስፈልጋል። ሁሉም ሊፈጽመው ይገባል። ሁሉም ሲባል ኃጥአንም ቅዱሳንንም ነው። የኃጥአንና የቅዱሳን ንስሐ አገባብ ግን አንድ አይነት ነው ማለት አይደለም። ኃጥእ ሰው ንስሐ የሚገባው ፍቅረ እግዚአብሔርን በማጣት ግልጽ በሆነ መንገድ የእግዚአብሔርን ሕግና ትእዛዝ በመተላለፉ ስለፈጸመው ኃጢአት ነው። ቅዱሳን ግን ንስሐ የሚገቡት ወደ ቅድስናና ወደ ፍጹምነት በሚያደርጉት ጉዞ አጉድለናል፣ አልፈጸምነውም ስለሚሉት ነገር ነው እንጂ ንስሐ የሚገቡት ኃጢአት ሰርተው አይደለም። በኃጢአትማ ካሉ ቅዱሳንም አያሰኛቸው። ሕፃናትም ነፍስ ካወቁበት ከ12 ዓመት ጀምሮ ሚስጥሩን እንዲፈጽሙ ቤተ ክርስቲያን ታዛለች። ንስሐ ስንገባ የሚሰጠን ጸጋ አለ። ይኸውም ንስሐ ስንገባ የነፍስ ሰላምና እረፍት እናገኛለን። መዝሙረ ዳዊት መዝሙር 4 ቁጥር 8 እና ኢሳይያስ 57:2 ከእግዚአብሔር ጋር መታረቅና ይቅርታን እናገኛለን። ይቅርታም ይሰጠናል። ስብራታችን ሁሉ ይጠገናል። ዘማዊው እንደ ድንግል፣ ኃጥኡ እንደ ጻድቅ፣ ቀማኛው እንደ መጽዋዕት ዋጋን ያገኛል። ሉቃስ ወንጌል ምዕራፍ 23 ከቁጥር 42 እስከ 43 እና ትንቢተ ሆሴዕ ምዕራፍ 6 ከቁጥር 1 እስከ 3 እናንብብ። ወደ ማጠቃለያው ስንመጣ እኛ የሰው ልጆች መገኘት ፈልገን የተገኘን አይደለንም። ካለመኖር ወደ መኖር ያመጣን የፈጠረን አምላክ ነው። ለዚህ ነው በኤርምያስ የትንቢት መጽሐፍ ላይ በሆድ ሳልሰራ አውቄሃለሁ የሚል ቃል የተጻፈው። ዳዊትም ይህንን ቃል ያጎላዋል። አንተ ግን አለ ከሆድ አውጥተኸኛልና በእናቴ ጡት ሳለው ባንተ ላይ ታመንኩ፣ ከማኅፀን ጀምሮ ባንተ ላይ ተጣልኩ፣ ከእናቴ ሆድ ጀምረህ አንተ አምላኬ ነህ ይላል መዝሙረ ዳዊት መዝሙር 21 ከቁጥር 9 እስከ 10 ላይ። ከዚህ የተነሳ ፈጣሪ ፍጥረቱን በበጎ ነገር ይጎበኛል። በባህሪው በጎነት እንጂ ሌላ አይስማማውም። ቅዱስ ባስልዮስ የእግዚአብሔርን በጎነት እንዲህ ተናግሮታል። ለኛ በጎ ነገር ያደረገ እግዚአብሔር እናመሰግናለን። ሰውሮናልና ጠብቆ አቅርቦናልና ወደ እርሱም ተቀብሎናልና እስከዚችም ሰዓት አድርሶናልና ብሏል። በዚች ምድር ላይ የሰው ሕይወት መደሰትና ማዘን፣ መታመምና መዳን፣ ማግኘትና ማጣት፣ መበልጠግና መደሄት፣ መራብና መጥገብ ይፈራረቁበታል። ይህም ኢዮብ በመከራው ጊዜ የተናገረው ቃል እንድንገነዘብ ያደርገናል። በምድር ላይ የሰው ሕይወት ብርቱ ሰልፍ አይደለምን ብሏል መጽሐፈ ኢዮብ ምዕራፍ 7 ቁጥር 1 ላይ። እነዚህ ነገሮች ሰው በተሰጠው ነፃ ፍቃድ በመጠቀም ተሳስቶ ያመጣው ጣጣዎች ናቸው። የአዳምና የሔዋን ስህተት ኃጢአት ወደ ዓለም እንዲገባ ሞትን በሰው ላይ እንዲሰለጥን አድርጎታል። ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ። ሮሜ ምዕራፍ 5 ቁጥር 12 ላይ ኃጢአትን በመስራት የሚገኝ ክብር የለም። ኃጢአት መስራት ማለት በእግዚአብሔር ላይ ማመጽ ማለት ነው። ኃጢአትን የሚያደርግ ሁሉ አመጽን ያደርጋል። ኃጢአት አመጽ ነው። ኃጢአትን የሚያደርግ ሁሉ
አመፃን ሁሉ ያደርጋል፣ ኃጢአትም አመፅ ነው ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 4 ላይ። ኃጢአትን ሳናውቅ በስህተት ብቻ ሳይሆን አውቀን በድፍረት እንሰራለን። ከስህተት ኃጢአት የድፍረት ኃጢአት የከፋ ነው። ንጉሥ ዳዊት ለዚህ ነበር እንዲህ ብሎ የተናገረው፣ የድፍረት ኃጢአት እንዳይገዛኝ ባሪያህን ጠብቅ። መዝሙረ ዳዊት መዝሙር 18 ቁጥር 13 ላይ። በህሊናችን የምንጸንሰው ኃጢአት በተግባር ፈጽመነው ሞትን እንወልዳለን። ምኞት ጸንሳ ኃጢአትን ትወልዳለች፣ ኃጢአትን ካደገች በኋላ ሞትን ትወልዳለች ይላል ያዕቆብ ምዕራፍ 1 ቁጥር 15 ላይ። ክርስቲያኖች ሁልጊዜ መረዳት ያለብን ነገር የኃጢአት ደሞዝ መቅሰፍትና ውጤትም ሞት መሆኑን ነው። የኃጢአት ደሞዝ ሞት ነው ይላል መጽሐፍ ሮሜ ምዕራፍ 6 ቁጥር 23 ላይ። ሞት ሲባል እረፍተ ስጋን አይደለም፣ ከእግዚአብሔር ተለይቶ መኖርን ነው። ሞት ከሕይወት መዝገብ መውጣት፣ በጨለማ የመከራ ቤት መኖር ማለት ነው። ሞትና ሲኦል በእሳት ባህር ውስጥ ተጣሉ። ይህም የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘ ማንኛውም በእሳት ባህር ውስጥ ተጣለ ይላል ራዕየ ዮሐንስ ምዕራፍ 20 ላይ ከቁጥር 14 እስከ 15። የኃጢአት ውጤት ብዙ ነገር በሰው ላይ አምጥቷል። በህመም መጎሳቆል፣ በመከራ ጅራፍ መገረፍ፣ በረሃብ በጥም ማለቅ፣ በጦርነትና ሰላም በማጣት መጨነቅ፣ ይህንና የሚመሳሰሉትን ሸክም አምጥቶብናል። እንዲህ አይነት የችግር ቀንበሮች በሕይወታችን የሚፈራረቁት እግዚአብሔር እኛን በመጥላቱ በመተው የመጣብን ሳይሆን ሁለት አይነት ምልክት አለው። አንደኛ በአባታዊው ቁንጥጫው ወደ እሱ እንድንመለስ ወደ ሕጉ ወደ ሥርዓቱ እንድንጠጋ ነው። በመዝሙር 118 ቁጥር 71 ላይ ሥርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ ይላል። አሁን እንኳን በዘመናችን የምንሰማው በዚህ በክፉ ደዌ እግዚአብሔርን የማያውቁ ከእግዚአብሔር የራቁ እግዚአብሔር የሚባል የለም ያሉ ብዙዎች ወደ እግዚአብሔር ተመልሰዋል። እግዚአብሔርንም እናውቃለን የምንለው ሳንወድ በግድ ወደ ጸሎቱ፣ ወደ ምህላው፣ ወደ ቤተ መቅደሱ ደጅ ጥናት ተመልሰናል። ሥርዓትን እማር ዘንድ ያስጨነቀኝ መልካም ሆነልኝ ነው። አንዳንዴ እንዲህ ጭንቅ ለመልካም ይሆናል ማለት ነው እንጂ እግዚአብሔር እኛን በመጥላቱ በመተው በመርሳቱ ወይም የኛ ጭንቀት አስደስቶት አይደለም። አባት የሚወደውን ልጅ እንደሚቀጣ እግዚአብሔር የሚወዳቸውን ይቀጣልና ክብር ምስጋና ይግባው። ልጅ ሆይ ይላል ቃሉ፣ ልጅ ሆይ የጌታን ቅጣት አታቅ፣ በሚገስጽ ጊዜ አትድከም፣ ጌታ የሚወደውን ይቀጣዋልና የሚቀበለውንም ልጅ ሁሉ ይገርፈዋል ይላል ዕብራውያን ምዕራፍ 12 ከቁጥር 5 እስከ 6። ልጅ ሆይ የጌታን ቅጣት ማቅለል የለብህም፣ ሲገስጽም አትድከም። ጌታ የሚወደውን ይቀጣል፣ የሚቀበለውንም እንደ ልጅ አድርጎ የሚቀበለውን ሁሉ ይገርፈዋል ብሎ ተናግሯል። አንዱ ይሄ ነው። በዓለማችን ላይ የሚመጡት ደዌ ወይም መከራ ወይም ጭንቀት ወይም ችግሮች ሁሉ ላስተዋለው ሰው፣ ልብ ላደረገው ሰው እግዚአብሔር የመጨከኑ ወይም ደግሞ ቁጡ አምላክ የመሆኑ ምልክት ሳይሆን በቅጣቱ ፍቅሩ እንድንረዳና ወደሱ እንድንመለስ። ሁለተኛ ኃጢአታችን በመብዛቱ ለእግዚአብሔር አንመቸው ስንል የሚያስጨንቀንን ማስጨነቅ ያበዛል። አንድ ቃል አንብብላችሁ። ኢየሩሳሌም በጭንቋና በመከራዋ ወራት ከጥንት ጀምሮ የነበራትን የከበረ ነገር ሁሉ አሰበች። ሕዝቧ በአስጨናቂዎች እጅ በወደቀ ጊዜ
የሚረዳትም በሌላት ጊዜ አስጨናቂዎቿን አዩአት፣ በመፍረሷም ሳቁ ይላል ሰቆቃ ኤርምያስ ምዕራፍ 1 ቁጥር 7 ላይ። ኃጢአታችን ሲበዛ እግዚአብሔር አምላክ ለሚያስጨንቅ ነገር አሁን ኢየሩሳሌምን አንስቻለሁ። ብዙ ጊዜ የእስራኤልን ታሪክ ወይም የጥንቶቹ የዕብራውያንን ታሪክ ስናጠና በጣም ኃጢአትን አብዝተው በሚሰሩበት ሰዓት እግዚአብሔር ምን ያደርጋቸዋል? አሳልፈው ለማያመልኩት ለጠላቶቻቸው ይሰጣቸዋል። ጠላቶቻቸውም ደግሞ ያስጨንቋቸዋል። በዛ ጭንቅ ውስጥ ንስሐ የሚገቡበት ሁኔታ አለ፣ አለዛም በቅጣታቸው በዛው ጸንተው የሚቆዩበት ጊዜ አለ። ከሁለተኛው ቅጣት ይልቅ የመጀመሪያው ለበጎ ነው። ምክንያቱም በቅጣቱ ከኃጢአት ሕይወት ተላቀን ንስሐ እንገባለን። እግዚአብሔር በኃጢአታችን እስከ መጨረሻው ይታገሰናል፣ ተመለሱም ይለናል። ሰውን ወደ ሐሳር አትመልስም፣ የሰው ልጆች ሆይ ተመለሱ ትላለ እንዳለ መዝሙር 89 ቁጥር 3 ላይ ከቸርነቱ ብዛት ረጅም ዕድሜን ያድለናል። ይህም ማንም ሰው በኃጢአቱ እንዲሞት ስለማይፈቅድ ነው። ለዚህ ነው ልጁን ወደ ዓለም የላከው፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። የሚገርመኝ ቃል ነው። እግዚአብሔር ዓለምን እንዲሁ ነው የወደደው። አሁን ሁላችንም በእግዚአብሔር እንዲሁ የተወደድነን። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ነው ያነበብኩት። እንደውም እዚህ ላይ አንድ ነገር ጠቁሜ ልሂድ። ፍቅር ሁለት ነገር መገለጫ አለው፣ እውነተኛ ፍቅር። ይኸውም አንዱ እንዲሁ መውደድ ነው። እንዲሁ መውደድ አሁን እንዳየነው እግዚአብሔር ዓለምን እንዲሁ ወዷል። እኛም ሰዎችን እንዲሁ እንድንወዳቸው፣ የጥቅም መውደድ ሳይሆን እንዲሁ መውደድ። ነጭ ነው ጥቁር ነው፣ ሀብታም ነው ድሃ ነው፣ ሃይማኖት አለው የለውም፣ የኔ ወገን ነው የኔ አጥንት ነው ወይስ አይደለም ሳንል ሰውን ሁሉ እንዲሁ መውደድ ስንችል ያን ጊዜ እኛ የእግዚአብሔር ልጆች ነን። ምክንያቱም እግዚአብሔር ዓለምን እንዲሁ ነው የወደደው። አንዱ የኔ የፍቅር መገለጫው። ሁለተኛው የፍቅር መገለጫው ደግሞ ከመቀበል ይልቅ መስጠት መለገስ መቻል። ምክንያቱም እግዚአብሔር ዓለምን እንዲሁ ከወደደ በኋላ ምንድነው ያደረገው? ተቀዳሚና ተከታይ የሌለውን አንድያ ልጁን ለዓለም ሰጠ ይላል። የፍቅር መገለጫው ከመቀበል ይልቅ መስጠት። ክብር ምስጋና ይግባውና የተከበራችሁ ክርስቲያኖች ሆይ የእግዚአብሔር ትዕግስትን አንናቅ። የእግዚአብሔር ግሳጼ ይረዳል። እግዚአብሔርን ከወደድነው ትእዛዙን እንጠብቅ። ያን ጊዜ ሕይወት የጨለመበት ሁሉ ብርሃንን ያያል። በጨለማ ላይ ብርሃንን የሚያሰለጥን እርሱ ነው። ኦሪት ዘፍጥረት ምዕራፍ 1 ቁጥር 3 እስቲ አንብቡት። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። ብርሃንን በጨለማ ላይ ያሰለጠነ እግዚአብሔር ሞታችንን አይፈቅድምና እስኪ ጎበኘን ድረስ ልባችንን ከእጃችን ጋር በሰማይ ወዳለ ወደ እግዚአብሔር እናንሳ ይላል ሰቆቃ ኤርምያስ ምዕራፍ 3 ቁጥር 41 ላይ። በፍጹም ልባችን ወደ እግዚአብሔር እንመለስ። ያን ጊዜ ባልጫ ሕይወታችን ውስጥ የሚጣፍጥ ጨው ይሆንልናል። ሀገራችንም የሕያዋን መንደር እንጂ የሙታን ከተማ አትሆን። የሟችን ሞት አልፈቅድምና እንዳለ በሕዝቅኤል ምዕራፍ 18 ቁጥር 32 ላይ። የፍቅር ፀሐይ እንሞቃለን እንጂ የሐዘን ደመና አይጋርደንም። እስከዚያው ግን እግዚአብሔር ከሰማይ እስኪጎበኘንና እስኪመልስልን ድረስ ልክ ኤርምያስ እንደተናገረው ዓይኔ ሳታቋርጥ ዝም ሳትል እንባ ታፈሳለች እንዳለው በጸሎትና በልመና መትጋት ይገባናል። ወደ ቀድሞ ነገሬ እንዳልመለስ ሰዓት ይገድበኛል። ይህንን የጀመርነው ርዕስ አሁንም አላቋርጥነውም፣ አልቋጨነውም፣ አልደመደምነውም። ከሰዓት ጋር ነው የምንሄደው። ቀጣዩን በሚቀጥለው
ልክ እንደዚህ ጊዜ ስናገኝ እንማማራለን። ዛሬ መምህር ጋብዘን ነበር። በኔትወርክ አማካኝነት መምህሩ ሊገባ ስላልቻለ ነው የገባውላችሁ። ስለዚህ የተወደዳችሁ ክርስቲያኖች ትልቁ ነገር ምንድነው? አሁን በዘመናችን በአብዛኛው ተደጋግሞ የሚሰማው እንደው መቅሰፍት ነው፣ ቅጣት መጣብን፣ ችግር መጣብን፣ ደዌ ተላከብን ብለን ልክ እግዚአብሔርን በክፉ ነገር እንስለዋለን። ነገር ግን እግዚአብሔር አምላክ በባህሪው ክፉ አይደለም። ለገናና ስሙ ክብር ምስጋና ይግባው። የእግዚአብሔር ፍቅሩን፣ የእግዚአብሔር ቸርነቱን፣ የእግዚአብሔር መሐሪነቱን፣ ይቅር ባይነቱን ትተን ሁልጊዜ ቀጭነቱን ብቻ ነው የምናስበው። እግዚአብሔርማ እንደ በደላችን እንደ ኃጢአታችን ዕለት ዕለት የሚቆጣ የሚቀጣ ቢሆን ኖሮ እቺ ምድር ምን ሰው ይኖራት ነበረ? ስለዚህ በሚያስጨንቀን ማስጨነቅ ውስጥ እኛ እንድንመለስበት አንዳንድ የፍቅር መልእክት ስለሆነ የቁርጥጫ መልእክት ስለሆነ አስተውለን ወደ እግዚአብሔር መመለስ እንጂ እግዚአብሔር አምላክ የሞተልን አምላክ ደሙን ያፈሰሰልን ስጋው ኑ ብሉ ጠጡኝ ያለ አምላክ የኛን መጨነቅ ወዶ አይደለም። የኛን መቸገር ማንም እንዲሞትበት ማንም እንዲጠፋበት አይፈልግም። ምክንያቱም ፍጠረን ሳንለው የፈጠረን አምላክ ስለሆነ እንደ አባትነቱም እንደ አምላክነቱም ያስብልናልና ነው። ለገናና ስሙ ክብር ምስጋና ይግባው። እመቤታችን ከፊት ትምራን፣ ከኋላ ትከተለን፣ በቀኝና በግራ ትደግፈን፣ በራሳችን ነክሳብን አድራብን ትኖር። እንደሰማን እንድንሰራ ሰርተን እንድንከብር አምላካችን ይርዳን።